ከሆነ ይቅርታ ይጠይቃል። ምጥሽንም ድካምሽንም ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥሽ ሰዓት ራሱ መገኘት አለበት ብዬ የምቀስስሽ ማየት አለበት። ለካ ይሄንን አህል ዋጋ ከፍላልኛለች ለልጄ ብሎ ውስጡ እንዲሰማው ጭምር ነው። ሩታ እንግዲህ የመጨረሻ ውሳኔ ወስናለች። ልጄን ባሳየውም 5 ዓመት ላሳየውም ላላሳየውም እችላለሁ፣ አለማሳየትም መብቴ ነው። ግን ልጄ አባቴ ማን ነው ብሎ ነገ እንዲወቅሰኝ አልፈልግም፣ ህሊናም የለኝም በማለት ለቤተሰቦቿ መልሳለች ማለት ነው። የተጠየቀችውም ጥያቄ አለ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። እንግዲህ አዲስ አበባ ቦሌን እንደዚህ እያስጎበኘዋችሁ ወደ ፒያሳ እየሄድን እናወራለን ማለት ነው። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ላይክ ማድረጋቸውን አትርሱ። እንግዲህ ቤተሰቦቿ ጫና እያደረጉባት ነው። አንድ እድል ስጪው፣ አሁን የመጨረሻ እድል ስጪውና ያንቺን ጭንቀት ያንቺን ስቃይ ማየት አለበት። ይህን ጭንቀትሽን ስቃይሽን ካላየ ከወለድሽ በኋላ ብትስማሙም ቅርታ ብትደራረጉም ምንም ዋጋ የለውም እና ያንቺን ስቃይ እናትነት ምን እንደሆነ አጠገብሽ ሆኖ ቆሞ ስትወልጂ ማየት አለበት። እናስታርቃችሁ ከእህቱም ጋር እያወራን ነው ብለዋል። ያው ማዘርም ጫና አድርገውባታል። ያው አንድ እድል እንደምትሰጠው ቃል ገብታለች። ብዙም ደስተኛ ሳትሆን በነገራችን ላይ ሀቂቃ እውነት ለመናገር ሩታ በጣም ጀግና ሴት ናት። ብዙ ጊዜ ሩታ እንደዚህ ናት፣ ሩታ እንደዛ ናት ሲሉ ሲናገሩ ሰማለውኝ እና እሷ ምንም ነገር አላጠፋችም። ግን በሰው ላይ መደረቧ፣ በፍቅር ላይ መደረቧ ትንሽ አስከፍቶናል በጊዜው። ነገር ግን እሱ ጋር የመጡ ሴቶች እንደማይወጡ ነው የተረዳ ነው። ሄርሜላ ተደገመች፣ ሁሉም እየመጡ ይደገማሉ እንጂ ቪዲዮ ሰርተው ሲሄዱ አይተን አናውቅም። ብዙዎች ያው ቻናላቸውን ለማሳደግ ምናምን ከሰው ጋር አብረው ይሰራሉ። ከሰሩ በኋላ ቻናላቸውን ደግሞ ካሳደጉ በኋላ ቀስ ብለው በመጡበት ነው የሚሄደው። ያው አንዳንዶቹ ደግሞ እዛው እየተለጠፉ ነው የምናያቸው እና ሆኖም ግን ያው አንዴ ተዋደዋል። ብዙ ነገሮችን ሲጣሉም ሲታረቁም 2ም 3ም ቀለበት ሲደራረጉ አይተናል። ዛሬ ደግሞ ከቀለበቱም አልፎ ቀለበቱ የምታወልቁት የምጥሉት የምትመልሱት ነገር ነው። በጣም ቀላል ነው፣ የሚገዛ ነገር ነው። ይህ ልጅ ማለት ደግሞ ማይገዛ በገንዘብ ማይገኝ ህይወታችሁን የሚመራላችሁ የወደፊት አላማችሁን ስኬታችሁን እንድታቆም ያደርጋችሁ ለማን እንደምትኖሩ የምታውቁበት ልጅ ነው። ሀቂቃ እውነት ለመናገር ማለት ነው። የሰው ልጅ ይበላል፣ ይጠጣል፣ እንደፈለገ ይሆናል። ካገባ በኋላ ይወልዳል። ከወለደ በኋላ ደግሞ ለማን እንደሚኖር ጠንቅቆ ያውቃል ማለት ነው። የትናንትና ህይወቱ ሌላ ነው። ልጅ ከመጣ በኋላ የሚኖረው ህይወት ደግሞ ሌላ ነው። ዛሬ ደግሞ ሩታ ወዷላ የያዘችው ልጅ ለነሱ በጣም ከባድ ነገር ነውና እኔም የምለው ነገር ቢኖር አንድ ድል ሰጥተው ብታየው ከዛ በኋላ ደግሞ እንደሚኖር ያው እነሱ ለምደውታል። ምንም እንትን የሚላቸው ነገር አለ አይመስለኝም። በተለይ አብርሽ የሚጎዳ በእንደዚህ አይነት በፍቅር ምናምን የሚጎዳ ሰው አይመስለኝም። እሱ የሚጎዳው ቻናሉ ዩቲዩብ ሲደልትበት፣ ቻናሉ እይታ ሲቀንስበት፣ የዩቲዩብ ገንዘብ ሲቀንስበት ብቻና ብቻ ነው። እኔ እንዳወቅኩት ማለት ነው። በጣም አብርሽን በጣም ተረድቼዋለሁ። ለምን እንደሚሰራ ሶሻል ሚዲያ ለምን እንደሚመጣ በቃ ለገንዘብ ያለው ፍቅር ምናምን ነገር ኦቨር ነው እና አላኩል ያህልን ጠንካራ ጀግና ሴት ነሽ። ልጅሽን ማሳደጉ እንኳን አያቅትሽም ነበር። ግን ልጅ ካደገ በኋላ ደግሞ አባቴስ የሚለው ነገር አለ። ሲቀጥል ደግሞ የማህበረሰቡም ባህልም ወግም ስርዓትም አይደለም። እኔ እንደማቀው አንዲት ሴት አርግዛ ራሱ ቤተሰብሽ ጋር ሂጂ ሚላት የለም። ቤት ሌላ ቢቀር እንኳን ተጣልተው የመጨረሻ ቢሆን ራሱ እሱ ለተወሰነ ጊዜ ቤት ጥሎ ይወጣል እንጂ በመጥፎ ሰዓት ነው
አንቺን ትቶ ሌላ ከሌላ ሰው የሆነው እሱ እንደለመደ ነው። ግን ያው ለአንዴና ለመጨረሻ ለቤተሰቦችሽም ስትይ ያው እህቶችሽ ለምነውሻል፣ እናትሽ ለምነውሻል፣ እሺ በያቸው። ከቤተሰብ የበለጠ ማንም የሚመጣ ሰው የለም። ታረቁና ይኸው ልጅሽን አይንሽን በአይንሽ ከዛ በኋላ ደግሞ አይሆንልኝም ካለ ደግሞ ታበርሪዋለሽ። ምንም ማለት አይደለም። እና ለማንኛውም እኔም ይታረቁ ነው ምለው። ምክንያቱም ልጅን ለብቸኝነት በተለይ እናት ማሳደግ በጣም አባትን ማጣት በጣም ከባድ ነው እና ዞሮ ዞሮ ሲያድግም ልጁ አባቴስ ማለቱ ስለማይቀር እና ችግርሽን ስቃይሽን ደግሞ ይህ ነው ምለው እኔም ማለት ነው። እኔም ቤተሰብሽን ደግፋለሁ።